ሰላም ጤና ይስጥልን በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን ዜናና መረጃ በዚህ ሰዓት በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። ሰላም ጤና ይስጥልን በመላው በአምሳዎቹም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ ሀገር ሆናችሁ ይሄን ዜናና መረጃ መከታተል ለምትፈልጉ አሁን በመከታተል ላይ ለምትገኙ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የአሜሪካ የኢሚግሬሽን ዜናና መረጃ ሁለት ሰበር አስቸኳይ አንገብጋቢ አሁን የተለቀቁ ዜናዎችና መረጃዎችን ይዤ መጥቻለሁ። የፕሬዝዳንት ትራምፕ አስተዳደር ያለ ሰነድ አሜሪካ የገቡ በደንበር የገቡ በህገወጥ መንገድ ወደ አሜሪካ የገቡ ውጡ ተብለው አንወጣም ባሉ ስደተኞች ላይ በእያንዳንዳቸው እስከ 10,000 የአሜሪካ ዶላር የሚደርስ ቅጣትና እንዲሁም ከባድ የእስር ቅጣት የሚያስተላልፈውን አዲሱን ህግ ይፋ አድርጓል። ተግባራዊ ማድረግም ጀምሯል። ይህም በርካታ ስደተኞችን ትውልደ ኢትዮጵያውያንን ጨምሮ ማለት ነው አስደንግጧል። ዝርዝሩን ተሰሙታላችሁ። በአሜሪካ የመንግስት እርዳታ ተጠቃሚ የሆኑ ስደተኞች ሽራፊ ሳንቲምን ቢሆን ወደ ሀገራቸው እንዳይልኩ የሚከለክል አዲስ ህግ ወጣ። ይህም በርካታ ስደተኞችን ቤተሰቦቻቸውን እንዳይረዱ አድርጓል ተብሏል። ዝርዝሩን አዘጋጅተናል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናዎቹንና መረጃዎቹን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን እንድትጠቀሙበት እንዲጠቅማችሁ አድርጌ አዘጋጅቼዋለሁ። አብረን እንከታተለው። መልካም ቆይታ ምኞታችን ነው። ወደ ቀዳሚው ዜናና መረጃ ስናልፍ በአሜሪካ የፕሬዝዳንት ትራምፕ አስተዳደር ያለ ሰነድ ወደ አሜሪካ የገቡ በህገወጥ መንገድ ወደ አሜሪካ የገቡ በደንበር በኩል ወደ አሜሪካ የገቡ እንዲሁም ከአሜሪካ ውጡ ተብለው ተፈርዶባቸው አንወጣም ባሉ ላይ እጅግ በጣም ከባድ የሆነ ቅጣት ማስተላለፉ ተሰምቷል። ቅጣቱም እስከ 10,000 የአሜሪካ ዶላር እንዲሁም ከባድ እስር ሊያስከትል ይችላል ነው የተባለው። የቅጣቶቹ ዋና ዋና ዝርዝር ነጥቦች የሚከተሉት ናቸው። በተለይ ደግሞ የገንዘብ ቅጣቶቹ በይፋ ተነግረዋል። የመጀመሪያው ያለ አግባብ ወደ አሜሪካ መግባት እንዲሁም ወደ አሜሪካ ለመግባት መሞከር፣ መግባት ብቻ ሳይሆን ለመግባት ሙከራ ማድረግ። ይህ ከ100 እስከ 500 የአሜሪካ ዶላር የሚደርስ የገንዘብ ቅጣትና እንዲሁም መጠነኛ እስር ሊያስከትል ይችላል ብቻ ሳይሆን ያስከትላል ተብሎ በ4 ነጥብ ተደምድሟል። ሁለተኛው በራስ ፍቃድ የመውጣት ቮለንታሪ ዲፓርቸር ትዕዛዝን አለማክበር። ከዚህ ቀን እስከዚህ ቀን ድረስ ስደተኞች በራሳችሁ ፍቃድ እንድትወጡ ብሎ የአሜሪካ የኢሚግሬሽን መስሪያ ቤት ደብዳቤ ጽፎ ነገር ግን እሱን ተላልፈን ስንገኝ ለዚህ የሚሆነው ቅጣት ከ1992 የአሜሪካ ዶላር እስከ 9970 የሚደርስ ከፍተኛ የገንዘብ ቅጣትና ከባድ እስር ተጥሏል። ሶስተኛው የመባረር ትዕዛዝን ሪሞቫል ኦፍ ኦርደር ሆን ብሎ አለመቀበል፣ ትዕዛዙን ባለማክበር ለሚቆዩት ለእያንዳንዱ ቀን እስከ 998 የአሜሪካ ዶላር የሚደርስ የገንዘብ ቅጣት ይጣልባቸዋል። የአሜሪካ መንግስት አባሯቸው ሪሞቫል ኦፍ ኦርደር ተሰጥቷቸው እሱን ሆን ብለው አልቀበልም ብለው ለሚከራከሩ ለሚሟገቱ በየቀኑ አሜሪካ 998 የአሜሪካ ዶላር ታስከፍላቸዋለች ነው የሚለው። ባጭሩ የፕሬዝዳንት ትራምፕ አስተዳደር ውሃ ቀጠነ በሚመስል መልኩ ስደተኞችን ከአሜሪካ ለማባረር የማይፈነቅለው ድንጋይ እንደሌለው ይህ መረጃ ፍንትው አድርጎ ያሳያል። ሁሉንም በዝርዝር እናቅርብላችሁ። የመጀመሪያው ያለ አግባብ ወደ ሀገር መግባት አለው ፉል ኢንተሪ ይለዋል። የመጀመሪያው ቅጣት የሚያተኩረው በድንበር በኩል ያለ ህጋዊ ሰነድ ለመግባት የሚሞክሩትን እነሱን ታርጌት ያደረገ ነው ይላል። ማንኛውም ሰው በተከለከለ ቦታ ወይም ያለ ሰነድ ወደ አሜሪካ ለመግባት ሲሞክር ከተያዘ ከ100 እስከ 500 የአሜሪካ ዶላር የሚደርስ የሲቪል የገንዘብ ቅጣት እንዲሁም መጠነኛ እስር ይጠብቀዋል። ይህ ቅጣት ለእያንዳንዱ የሙከራ ጊዜ የሚታሰብ ነው ይላል።
ሁለተኛው በራስ ፍቃድ የመውጣት ትዕዛዝን አለማክበር ፌለር ቱ ዲፓርት ይላል። ከዚህ በበለጠ ከፍተኛ ቅጣት የሚጠብቃቸው ግን በፍርድ ቤት በራስ ፍቃድ ሀገርን ለቀው እንዲወጡ ተፈቅዶላቸው ሳይወጡ የሚቀሩትን የሚያካትት ነው። አንድ ግለሰብ በተሰጠው የጊዜ ገደብ ውስጥ ሀገር ለቆ ካልወጣ እስከ 9970 የአሜሪካ ዶላር የሚደርስ ከፍተኛ ቅጣት ይጠብቀዋል ማለት ነው። ይሄን ካልከፈለም ከአሜሪካ ልውጣ ቢልም አይችልም፣ አሜሪካ ልስራ ብልም አይችልም፣ በእስር ቤት ይቆያል ነው የሚለው። በተጨማሪም ይህ ግለሰብ ለሚቀጥሉት 10 ዓመታት ማንኛውንም ህጋዊ የመኖሪያ ፍቃድ ጥያቄ እንዳያቀርብ ሙሉ በሙሉ ይከለከላል ይላል። እጅግ በጣም የሚገርም አስደንጋጭ በስደተኞች ላይ የተጣለ ማዕቀብ፣ ሸክም፣ ማሳቀቂያ፣ ማጨናነቂያ እንዲሁ ከአሜሪካ በግልጽ ውጡልኝ የሚመስል ህግ ነው ፕሬዚዳንት ትራምፕና የእሱ አስተዳደር የሚከተለው የኢሚግሬሽን ህግ። ሶስተኛው የመባረር ትዕዛዝን አለመቀበል ነው። ሪሞቫል ኦርደርን ዲኔ ማድረግ ነው ይለዋል። በመጨረሻም የመጨረሻ የሀገር መባረር ትዕዛዝ ደርሶት ትዕዛዙን ላለማክበር የሚሞክር ወይም ተደብቆ የሚቆይ ግለሰብ የዕለት ተዕለት ቅጣት ይጠብቀዋል። ትዕዛዙን ባለማክበር ለሚቆይበት ለእያንዳንዷ ቀን እየታሰበች 998 የአሜሪካ ዶላር በቀን እየተቀጣ አሜሪካ ይቆያል። እንግዲህ አስቡት፣ ይሄን ገንዘብ እንዴት ነው አንድ ሰው መክፈል የሚችለው? ስራ ሳይሰራ በቤተሰብ በዘመድ ባገኘው አጋጣሚ ተደብቆ ጊዜ እስኪያልፍና ቀን እስኪወጣ እየጠበቀ ያለ ግለሰብ ከተያዘ በየቀኑ የቆየባት ቀን ታስባ 998 የአሜሪካ ዶላር ቅጣት ይጠብቀዋል። ይህ ግን የሚሆነው ከሀገር እንዲባረር የመጨረሻ ሪሞቫል ኦርደር ፔፐር ደርሶት እሱ ግን ሳይወጣ ከተያዘ ነው የሚለው። እነዚህ ቅጣቶች የሚጣሉት እነዚህ ቅጣቶች የሚጣሉት ከስደት ክርክሩ ወይም ከሀገር መባረር ሂደት ጎን ለጎን መሆኑን ልብ ሊባል ይገባል ይላል። የአሜሪካ መንግስት ሰዎች የፍርድ ቤት ቀጠሮና ትዕዛዝን እንዲያከብሩ ለማስገደድ እነዚህን የገንዘብ ቅጣቶች አጥብቆ ይተገብራል። አሁን መተግበርም ጀምሯል ነው የሚለው። ወደ ቀጣዩ ዜናና መረጃ ስናልፍ የአሜሪካ መንግስት ስደተኞች ሆነው ወደ ቀጣዩና ወደ መጨረሻው ዜና ስናልፍ በአሜሪካ የመንግስት እርዳታ ወይም ፐብሊክ ቤኔፊት ተጠቃሚ ስደተኞች ሽራፊ ሳንቲምን ቢሆን ተሳስቷቸው ወደ ቤተሰቦቻቸው እንዳይልኩ የአሜሪካ መንግስት ማዕቀብ ጣለ። ዝርዝሩን አብረን እንከታተለው። የአሜሪካ የገንዘብ ሚኒስቴር ስኮት ቤሰንት በመንግስት እርዳታና በፋይናንስ ዘርፍ ላይ ከፍተኛ መነጋገሪያ የሆነ አዲስ ጥብቅ መመሪያ አውጥቷል። ሚኒስቴሩ የታክስ ከፋዮችን ገንዘብ ለታለመለት ዓላማ ብቻ እንዲውል ለማድረግ የመንግስት ድጋፍ ወይም ፐብሊክ ቤኔፊት የሚያገኙ ስደተኞችና ግለሰቦች ወደ ውጭ ሀገር ገንዘብ እንዳይልኩ የሚከለክል አዲስ ሰርኩላር ደብዳቤ በአሜሪካ በአምሳዎቹም ግዛት አስተላለፈ። ቤሰንት በሳምንቱ መጀመሪያ ላይ በሚኒሶታ ባደረጉት ስብሰባ ይህ እርምጃ የተወሰደው በቢሊየን የሚቆጠር ዶላር የሚገመት የህዝብ መገልገያ ገንዘብ በማጭበርበር ወደ ተለያዩ ሀገራት እየተላከ መሆኑን ሙሉ በሙሉ ካረጋገጠ በኋላ ነው ተብሏል። ከሚኒሶታ የተነሳው ይህ የማጭበርበር ወንጀል በአምሳዎቹም የአሜሪካ ግዛት ይከናወናል ተብሎ ስለታሰበ ስደተኛ ሆኖ በአሜሪካ የሚኖር አንድ ግለሰብ የመንግስት ቤኔፊት ወይም ፐብሊክ ቤኔፊት እየተጠቀመ ካለ በሀገር ቤት ለሚገኙ ቤተሰቦቹም $1 እንኳን ቢሆን መላክ አይችልም ይላል አዲሱ መመሪያ። በዚህ መግለጫ ላይ የገንዘብ ሚኒስቴሩና የፕሬዚዳንት ትራምፕ አስተዳደር ልግስናችን ለጥቅም መፈለጊያ ሆኗል የሚል አንድ ከባድ ቃላት ተናግረዋል። ይህ ፖሊሲ ተግባራዊ የሆነው በተለይ በሚኒሶታ ግዛት ለምግብ ፕሮግራሞችና ለማህበራዊ አገልግሎቶች የተመደበው የፌዴራል ገንዘብ ተጭበርብሮ ወደ ምስራቅ አፍሪካና መካከለኛው ምስራቅ ሀገራት መላኩ ከተረጋገጠ በኋላ ነው ይላል። ወደ ምስራቅ አፍሪካ ማለት በተለይ ወደ ሶማሊያዋ፣ ወደ ኢትዮጵያ ጎረቤት ሀገር ወደ
ወደ ሶማሌ መላኩ ከተረጋገጠ በኋላ ነው ተብሏል። ሶማሌዎች ናቸው ይህን ሁሉ ጣጣና መከራ ያመጡብን። ሶማሌዎች አሜሪካ ውስጥ ለፐብሊክ በነፊት፣ ለትምህርት ቤቶች፣ ለህፃናት ማቆያ፣ ለጤና እንክብካቤ ተብሎ የተመደበውን የአሜሪካ የግብር ከፋዮች ገንዘብ በማጭበርበር የሌለ ትምህርት ቤት ተማሪዎችን እያስተማርን ነው፣ የሌለ የኦቲዝም ሴንተር በማቋቋም የኦቲዝም ሴንተር አቋቁመናል በሚል ገንዘቡን ግን በሙሉ ወደ ሶማሊያ እንደላኩት የአሜሪካ መንግስት ደርሶበታል። ለዛ ነው ገንዘቡ ተጭበርብሮ ወደ ምስራቅ አፍሪካና ወደ መካከለኛው ምስራቅ ሀገራት ተልኳል ነው የሚለው። በጣም በሚገርም ሁኔታ ነው። እንደውም ይህ ገንዘብ የሚባለው ለሽብር ኃይሎች ውሏል ነው ገንዘቡ እየተባለ የሚገኘው። እነዚህ ሶማሌዎች ባመጡብን ጣጣ ነው ይኸው አሜሪካን ሀገር ፐብሊክ በነፊት ገና ለገና እያገኛችሁ ነው ተብለን ስደተኞች ያገኘናትን ሽርፍራፊ ሳንቲም ወደ ቤተሰቦቻችን እንዳንልክ የፕሬዚዳንት ትራምፕ አስተዳደር የከለከለን። የመንግስት እርዳታ ተጠቃሚ ከሆኑ ይላል ከእንግዲህ ወደ ውጭ ሀገር ገንዘብ መላክ በፍጹም አትችሉም ሲሉ ቤሰንት ተናግረዋል። የኛ ልግስና ለሌላ ዓላማ እየዋለ ነው። ካሁን በኋላም በገንዘብ ማስተላለፊያ ድርጅቶች ሪሚታንስ ካምፓኒስ በኩል ገንዘብ የሚልክ ማንኛውም ሰው የመንግስት ድጋፍ ተጠቃሚ መሆን አለመሆኑን የሚገልጽ ደብዳቤ ወይም ማስረጃም ለዚህ ተቋም ካላቀረበ በቀር ገንዘብ ላኪ ድርጅቱም ገንዘብ የላከውን ግለሰብም ከፍተኛ የሆነ ቅጣት እናስተላልፋለን ነው የሚለው። የመመሪያው ዋና ዋና ነጥቦች የገንዘብ ሚኒስቴር ይህንን ውሳኔ ለማስፈጸም የሚከተሉትን እርምጃዎች ወስዷል፣ ወደፊትም ይወስዳል። አንደኛ፣ ግዴታ የሆነ መግለጫ እንደ ዌስተርን ዩኒየን እና ሜኒግራም ያሉ የገንዘብ ማስተላለፊያ ድርጅቶች ደንበኞቻቸው የመንግስት እርዳታ ተቀባይ መሆናቸውን እንዲገልጹ መጠየቅ፣ መረጃ መሰብሰብ አለባቸው ይላል። ከፍተኛ ክትትል ነው ሌላኛው። ከፍተኛ ስጋት ያለባቸው ተብሎ በተለዩ ቀጠናዎች ላይ የሚደረጉ ገንዘብ ዝውውሮች ላይ ጥብቅ ሪፖርት እንዲደረግም ማስጠንቀቂያ ወይም ሰርኩላር ደብዳቤና መመሪያ አስተላልፏል። በተለይ እንደ ሚኒሶታ ያሉና ሌሎች ግዛቶች ካሊፎርኒያን ጨምሮ ከፍተኛ ስጋት ያለባቸው ግዛቶችና ቀጠናዎች ገንዘብ ወደ ውጭ ሀገር ሲዘዋወሩ በተለየ መልኩ ትኩረት ተደርጎ ክትትል እንዲደረግ ትዕዛዝ አስተላልፏል። ለጥቆማ የሚሰጥ ማበረታቻም የገንዘብ ሚኒስቴሩ አዘጋጅቷል። በእነዚህ የገንዘብ ማስተላለፊያ መረቦች ውስጥ የሚፈጸሙ ማጭበርበሮችን ለሚጠቁሙ ግለሰቦች ሚኒስቴሩ ዳጎስ ያለ የገንዘብ ሽልማት ያበረክታል ይላል። ዲጂታል ቁጥጥር፣ የመንግስት ክፍያዎችና ወደ ውጭ የሚላኩ ገንዘቦች በእነዚህ መካከል ያለውን ልዩነት በቅጽበት ለመለየት የሚያስችል የዲጂታል ቴክኖሎጂ አጠቃቀምም ይፋ ሆኗል ነው የተባለው። ኢኮኖሚያዊ ተጽዕኖና ውዝግቡን ስንመለከተው ቤሰንት እንደሚገምቱት በየዓመቱ ከመንግስት ካዝና በማጭበርበር የሚወጣው ገንዘብ ከ300 ቢሊዮን እስከ 600 ቢሊዮን የአሜሪካ ዶላር ሊደርስ ይችላል ብለዋል። ከ300 ቢሊዮን እስከ 600 ቢሊዮን የአሜሪካ ዶላር በየዓመቱ ይወጣል። ይህ ደግሞ አጠቃላይ የመንግስት ወጪን 10% ያህል ይሸፍናል። ሚኒስቴሩ እነዚህን ቀዳዳዎች በመድፈን የሀገሪቱን የብድር ዕዳ መቀነስና የዶላርን ዋጋ መጠበቅ ይቻላል ሲሉ ተናግረዋል። በሌላ በኩል ይህ ውሳኔ ከሰብአዊ መብት ተሟጋቾችና ከአንዳንድ የፋይናንስ ተቋማት ተቃውሞ ገጥሞታል። ተቃዋሚዎች እንደሚሉት ይህ ፖሊሲም ዝቅተኛ ገቢ ያላቸውን ዜጎችና ስደተኞች ማህበረሰቦችን ያለ ምክንያት የሚያገልና የግል ፋይናንስ ነፃነትን የሚጋፋ ነው ሲሉ ቅሬታቸውን እያቀረቡ ይገኛሉ። የተከበራችሁ የቻናላችን ተከታታዮች ለዛሬ ለእናንተም የሚመጥን ብቻ ሳይሆን የሚጠቅም ከዕለት ህይወታችሁ ጋር አብሮ የሚሄድ ከአሜሪካ ኢሚግሬሽን ጋር ያላችሁን ትስስርና ያላችሁን መረጃ በየቀኑ አፕዴት ሊያደርግ ይችላል ያልነው ዜናና መረጃ በዚህ ተጠናቋል። በነገራችን ላይ ስለ አሜሪካ ኢሚግሬሽን በየቀኑ በእኛ የዩቲዩብ ቻናል መረጃዎች ይለቀቃሉ። በቀን አንድ ቪዲዮ በትንሹም ሲበዛ ደግሞ 2 እና 3 ቪዲዮዎች በዚህ የዩቲዩብ ቻናል ይለቀቃሉና ስለ አሜሪካ ኢሚግሬሽን መረጃ ማወቅ ከፈለጋችሁ የትም ሳትሄዱ ሳትደክሙ ኢትዮቨርቴክስን ፎሎ ካደረጋችሁ መረጃው በቀጥታም የእጃችሁ መዳፍ ላይ እንደገባ ቁጠሩት። በሌላ ዜናና መረጃ እስከምንገናኝ ለዛሬም በዚህ ተሰናብተናል። ሰናይ ቆይታ